አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ወደና የተከበራችሁ የሸቃለ ሚዲያ ቤተሰቦች እንደምንሰነበታችሁ፣ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት በጣም ቆንጆ ነገር ነው ብዬ አስባለሁ። ለሙስሊሞችም ለክርስቲያኖችም መዳም ቤት ምግብ ለተቸገራችሁ፣ እንደዚሁም ደግሞ ክርስቲያኖች በተለይ የጾም ምግብ ነው ብላችሁ መብላት የምትችሉትን ቀኑን ሙሉ ምግብ በሌለበት ቤት ሳትራቡ የምትውሉበትን የምግብ አይነት ነው ይዤላችሁ የመጣሁት። እና ሁሉም ቤት በረመዳን ይኖራል፣ ግን እንደዚህ ተደርጎ እንደሚበላ ስንቶቻችሁ ታውቃላችሁ? አንዳንድ ጊዜ መቆየት ብዙ ነገር ያስተምራችኋል። የምትበሉትም የምትጠጡትም አድርጋችሁ መስራት ትችላላችሁ። ከዛ በፊት ግን ቢስሚላ ሰሉ አለ ነቢይ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮአችን አጠር መጠን ያለ ነው የሚሆነው፣ እንዳትሰላችሁ። እኔን ስታዩ ግን ዝም ብላችሁ አትዩኝ ማለት ነው። ሴቶችዬ ሂዳችሁ ኩሽና ካሳችሁን አዘጋጅታችሁ የምትወዱትን ነገር ሰርታችሁ እየጠጣችሁ እዩኝ። ለምሳሌ ያነሱን ወይም ደግሞ ጅንጅብል ግርፋ ሊሆን ይችላል። የሆነ ነገር ሰርታችሁ ብቻ የሚጠቅማችሁ ነገር የሚበላ ነገር ከምታበዙ የሚጠጣ ነገር ብታበዙ አረብ ሀገር ላይ በጣም ጠቃሚ ነው ብዬ አስባለሁ ቤተሰቦች። እና ጥሩ አሁን ለምሳሌ ጥሩ ሽታ አሁን ለምሳሌ የቁርንፍድ ቢስማር ይሉታል አረቦቹ። እሱን አሁን ዘወትር ውሃ ውስጥ እያደረጋችሁ ብትጠጡ ምናምን የሰውነታችሁ የላብ ሽታችሁ ምናምን ጥሩ እየሆነ ይሄዳል። ሎሚ ደግሞ እንደዚሁ ሳታበዙ የሆነ ነገር ብቻ ሰርታችሁ እየጠጣችሁ። የሚገርማችሁ እኔ ከዶላብ ውስጥ ብርጭቆች ምናምን ስመርጥ ለምን እንደሆነ አላውቅም፣ ሁሌም የተሰበረ ካሳ ነው የምመርጠው። የተሰበረ ካሳ ግርም ይለኛል አንዳንድ ጊዜ። ሸቃሊት እንደ ለራስሽ ለምን ክብር አይኖርሽም? ለምን ፏ ባለው ብርጭቆ ምናምን አጠጭም ብዬ ራሴን አሳምን ነውና በሌላ ቀን ሂጄ ምንድነው የምመርጠው? የተሰበረ ካሳ። እንዴ ይሽልሃል ያ ጀማዓተል ኸይር። ፊሊፒኖች ምናምን ሳይ ማሻላ እንኳን የተሰበረ አይደለም መልኩ ማያምር ሱራ የሌለው ምናምን ነካ ያደርጉ ማባሪፍ። ስንቶቻችሁ እንደኔ ናችሁ ካሳ አመራረጥ ላይ? በነገራችን ላይ ጥሩ ጎንም መጥፎ ጎንም አለው። ለምሳሌ ማንም በተሰበረ ካሳ ስለማይጠጣ አንድ ጤና ለመጠበቅ ይረዳኛል ብዬ አስባለሁ። በትንፋሽ የሚተላለፉ ነገሮች ካሉ አልሙሄም የዛሬ ጉዳያችን ይህ አይደለም። ስለ ምግቡ ነገራችሁ ነው የመጣሁት። እና የአረብ ሀገር ውሃ ዝም ብሎ አይጠጣም። በጣም ከክፉ መዳም ፊት ይከብዳል። ያኔ ከባድ ነው። ውሃቸውን ልጠጣ ብትሉ አይጠጣም። ለምን እንደሆነ አላውቅም። ችግሩ ምንድን ነው? እኔ እንጃ አይገባኝም። የሆነ ነገር ያስፈልግ ወይ ብስኩት ወይ ደግሞ የሆነ ነገር ሀላ ጣፋጭ ነገር እንደዛ ስትመገቡ ውሃ ልትጠጡ ትችላላችሁ። ግን ዝም ብሎ ውሃው ከክፉ መዳም ፊት ነው የሚከብደው። ለምን እንደሆነ አላውቅም። ስለዚህ ጣፋጭ ስትበሉ ደግሞ ሁል ጊዜ ለሰውነት ጥሩ አይደለም፣ ክብደታችሁ ጨምራል ምናምን። ስለዚህ የተለያዩ ነገሮችን ብትጠጡ በጣም ጥሩ ነው። ኩርኩም፣ እርድ እንደዛ ነገር ማለት ነው። እና እየጠጣችሁ ምናምን እዩኝ። ያኔ ዝም ብላችሁ በደረቅ ሆዳችሁ ከፍጥሩ በኋላ ስታዩ ይህንን ቪዲዮ ስትከፍቱ ትዝ ይበላችሁ የሆነ ነገር መስራት አለብን የሆነ ነገር እየጠጣን ብላችሁ ትዝ ይበላችሁና እየበላችሁ እየጠጣችሁ ተመልከቱኝ። እሺ ዝም ብላችሁ በደረቋ እንዳታዩኝ ከፍጥሩ በኋላ። ሌላው ይዤላችሁ የመጣሁት የምግብ አይነት ምንድን ነው? ሹፋን ይሉታል አረቦቹ። ሹፋን ሾርባ የሚሰሩት እህል ወይም ደግሞ ኖርማል ሹፋን። አዲስ የወጣ ህግ አለ አረብ ሀገር በህጋዊ የመጣችሁ ምንድን ነው? ክርስቲያን ከሆኑ 3 ወቅት መብላት አለባቸው የሚል በውል የጸደቀ ነው። እና መዳሞቻችሁ ብዙዎቹ ላይ በገባው ሰዓት በግድ የምታጾማችሁ ምናምን አይቻለሁ። እና የእናንተም ጾም ስለሆነ የራሳችሁን ጾም እንዴት አድርጋችሁ ከስጋ ሳይነካካ መጾም እንዳለባችሁ እሺ እነግራችኋለሁ። ወላኪን መብላት ያለባችሁ ምንድን ነው የተባለው? ለምሳሌ እንቁላል የምትጠብሱ ከሆነ ቀቅላችሁ ሽታ የማያመጣ ነገር ሰዎቹን ጿሚዎቹን የማይረብሻቸው ነገር አድርገው መብላት ይችላሉ ነው የሚለው። መብላት ትችላላችሁ። እና ሌላው ምንድነው? ያው የነገርኳችሁ ምግብ ሹፋን ነው። ሹፋኑን እንዴት ነው የምንሰራው? ከአረቦቹ ሾርባ ውጭ ብዙዎቻችሁ የአረብ ሾርባ አትነኩም። እኔ ራሴ አልጠጣም የአረብ ሾርባ። ገና ቀይ ሆኖ ሳይሆን በቃ ይዘጋኛል። እና ያው ራሱ ሹፋኑ አለ። ሹፋኑን በኮብ ታረጋላችሁ። በኮብ ታረጉና ትለኩታላችሁ። የሚበቃችሁን ያህል 2 ስኒ የሚሆን
3 ስኒ የሚበቃችሁን ታደርጋላችሁ። ሙስሊሞቹ ወተት ትጠቀማላችሁ። 3 ማንካ ሀሊብ ኒዶ ወይም ደግሞ አንድ በዛው በለካችሁበት ፊንጃል 2 ወይም 1 የሚሆን ወተት አድርጋችሁ ትሰራላችሁ። ከዛ የሻይ ማንኪያ ትንሿን እንትን ታደርጋላችሁ ማለት ነው። ስኳር የማትፈልጉ ከሆነ ማር ካላቸው በጣም ቆንጆ ነው። ግርፋ ማለት ነው። ግርፋ የተፈጨ ቀረፋ በምንለው በሀገራችን የተፈጨ ከሌላችሁ ሀባውን መፍጨት ትችላላችሁ። እሱን ፈጭታችሁ ታደርጉበታላችሁ። ከዛ ቶሎ ነው የሚበስለው እሳት ላይ። ከዛ በኋላ ከጨረሳችሁ በኋላ ያላችሁን ፈዋካ አይነት ቆርጣችሁ ከላይ አድርጋችሁ መብላት ትችላላችሁ። እቤት ውስጥ የተገኘውን ነገር እና ሆድ ውስጥ የብዙ ሰዓት የመቆየት ነገር አለው። ለጤናቸውም ጥሩ ነው የእነሱን ካብሳ ከመብላት። ክርስቲያኖቹ ደግሞ እንዴት አድርጋችሁ ነው የምትሰሩት? ይህ ሙስሊሞቹ ነው። ምክንያቱም ክርስቲያኖች በጾም ሰዓት ወተት፣ እንቁላል ምናምን እንደዚህ ነገር አትመገቡ። ስለዚህ ምን ታደርጋላችሁ? ክርስቲያኖቹ የሚበቃችሁን አይነት የሹፋን ወይም የሾርባውን እህል ትለኩና በካሳ ታደርጋላችሁ። ከዛ ጫው የምትፈልጉ ካላችሁ በጫዎች፣ ስኳር ካረጋችሁ ስኳር፣ ሲኒቦል ግርፋውን እሱን ታደርጋላችሁ። ከዛ እናንተ በወተት የምታደርጉት ቦታ ምንድን ነው የምታደርጉት? ነሻ ማለት በአረበኛ ነው። ነሻ በአረበኛ ደግሞ የበቆሎ፣ በአማርኛ የበቆሎ ዱቄት፣ በአረበኛ ነሻ ይባላል። በሱ 1 ወይም 2 በሻይ ማንካ ወይም 1 በሾርባ ማንካ ታደርጉና መጀመሪያ በቀዝቃዛ ውሃ ትበጠብጡትና ሹፋኑ ላይ ግርፋውን ሁሉንም ያደረጋችሁበት ላይ ታደርጉታላችሁ ማለት ነው። ከዛ እስከሚበስል ጠብቃችሁ መብላት ትችላላችሁ። እዛ ላይ አትክልቶች፣ ፍራፍሬዎችን ማድረግ ትችላላችሁ። ጠይብ ለምሳሌ ቱፋህ ካላቸው ወይም ደግሞ ስትሮበሪ፣ የተለያዩ የሚያመጡት ነው። ግን አረቦች በብዛት ኩሳ አፋን ቱፋህና ኽያር ቤታቸው ይኖራል። ኽያርና ቱፋህ በአንድ ላይ ቆርጣችሁ አድርጋችሁ መብላት ትችላላችሁ። ያኔ ሌሎቹን በብዛት አረብ ቤት ስለማታገኟቸው ነው። እና በጣም ቆንጆ ነው። የእውነት አይርባችሁም። እንደዚህ በልታችሁ ብትጾሙ በጣም ቆንጆ ነው። በጣም ቆንጆ ነው። ሙስሊምም በሀሊብ መስራት ይችላል። ክርስቲያኖቹ ደግሞ በነሻ መስራት ይችላሉ። ማር የሚያደርግ ያደርጋል። ማር የማያደርግ ደግሞ ስኳር ያደርጋል። ስኳርን እንግዲህ ከእርድ ጋር ምናምን የሚያገናኘው ነገር የለም ብዬ አስባለሁ። እና አረብ ቤት በቃ አሪፍ ነው፣ ቶሎ ይደርሳል አለ የምትሉት እቃ መርጣችሁ ክርስቲያኖች ይሄንን ብትሰሩት በጣም ቆንጆ ነው ብዬ አስባለሁ። የሚጠጣ ማድረግ ትችላላችሁ። የሚጠጣ ለማድረግ በጣም አይፍላ፣ በጣም አይንፈቀፈቅም። 3 ማንካ የሾርባውን እንትን ታረጋላችሁ። ከዛ በትንሽ ሻይ ማንካ ግርፋ ወተት አድርጋችሁ በጣም አታፍሉት። እንደ መገንፈል ሲል አጥልሉት ማለት ነው። አጥልላችሁ የእህሉን ፓርት ስጥሉትና የውሃውን ትጠጡታላችሁ ማለት ነው። እና በጣም ቆንጆ ነው። ልክ እንደ ጋህዋ ቱርኪ አሰራር ማለት ነው። አንዴ ከፈላ እሱን መጠጣት ትችላላችሁ። በጣም ቆንጆ ነው። ለመብላትም ለመጠጣትም አድርጋችሁ ትሰሩታላችሁ ማለት ነው። ስኳር የምትወዱ ስኳር፣ ማር ካላችሁ ማር አድርጋችሁ መመገብ ትችላላችሁ። በጣም ቆንጆ ነው። ጀርቡት። ውሃ መጠጣት ደግሞ እንዳትረሱ። ውሃው እንደነገርኳችሁ ከመዳን ፊት ይከብዳልና ላጠጡ ትችላላችሁ። የተለያዩ ነገሮችን በብርጭቋችሁ በመጨመር ውሃውን እንዳጣጣችሁ የምታረጉት ጣዕም ነገር ማድረግ ትችላላችሁ። አሁን ለምሳሌ ሎሚ ራሱ ትንሽ ሎሚ ጣዕም ካለው ውሃ እንድትጠጡ ያደርጋችሁ። እኔ ለምን እንደሆነ አላውቅም። የሌላውን አረብ ሀገር አለኋል። የሳውዲ ውሃ ግን በጣም ከባድ ነው፣ አይጠጣም። ለምንድን ነው አለኋል። ስለዚህ ውሃው እንዳጣጣችሁ የሚያደርግ ነገር ግዴታ አለ ማለት ነው። ስለዚህ እንደዛ ያደርጋችሁ ጀርቡት። ኢንሻአላህ ተስተፊዱ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከተመቻችሁ የምሰራቸው ቪዲዮ ተመችቶናል ምናምን የሚል እስኪ የሚያነቃቃ ኮሜንት አላየሁም፣ አሳዩ። በጣም ነው የምወዳችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعاً لنا لنستمر في نشر المزيد إن شاء الله.